ተስፋ ላላቸው ነገርኩ እኮ አሁን በቅርብ ድራማ እንደሆነ የምታውቀው ነገር የገዳሙ እንትን ሳይነሳ በፊት ኤአይ ትምህርት ጀምሮ ነበር። መንግስት ነው ያስቆመው። መንግስት አትበል ኧረ ስለፈጠረ መንግስት አትበል። ሳይንስና ቴክኖሎጂ ነው ያስቆመው። እንደዚህ አይነት ትምህርት መስጠት አይቻልም ብሎ ማለት ነው። ልጁ ሄዷል። ገብቷላ። ሰዎች ከሚያስቡት በላይ ኢትዮጵያ ውስጥ ካሉ ሰዎች በላይ ሄዷል። ኤአይ ኢትዮጵያ ውስጥ በትምህርት ደረጃ በሱ ደረጃ ለብዙ ሰዎች በየ6 ወሩ በየአመቱ ተሰጠ ማለት ኤአይ የቴክኖሎጂ እንትን ነው። ገብቷል አይደል? ትሄዳለህ፣ ህዝቡ እንትኑን ትቀድማለህ፣ ቴክኖሎጂውን ያለውን ነገር ከባድ ነው። ይሄኛው ሐሳብ የሚገርም ነው። ህይወት በቃኝ ነይ ግቢ ሰመዱ ህይወት በቃኝ አስገባ። አሁን የመንግስት ሚዲያዎችን ብታዩ በኤአይ ምን እንደሚለጥፉ የሚታወቅ ነው። ገባ ሁላችንም የምናውቀው ነውና ይሄኛው አሁን አዲስ ያነሳው ሐሳብ በጣም የሚገርም ነው። እሱን በጣም የሚያስገርም ሐሳብ ነው። ቴንክ ዩ ጌታ። በጣም ህይወት በቃኝ ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ምን ሆነሽ ነው? አሞኝ። ምንሽ ነው? ሰው ጋር ነበር መሰራው። እኔ ሳታለቅሽ ተናገርሽ። አይዞሽ ተረጋጊ። ቆይ አይዞሽ አታልቅሽ። ካለቀሽ ማለት እንዴት እንሰማሻለን? ተረጋጊና አይዞሽ። እና ምንድነው ይሆንሽ? ሰው ጋር ነበር ተቀጥሬ መሰራው አጅማኑስ ማለት ነው። እሺ ከዛ የራሴን ልሰራ ወጣው። በራሴ ወጥቼ ክላስ ይዤ ልሰራ ወጣው። በከፈትኩት በሶስተኛው ቀን ጣለኝ። ከዛ ሐኪም ቤት ሄድ የልብ ኢንፌክሽን ነው ማለት ነው። ፔንት ሰራው ነው ልትዳችሁ። እሺ አዞርሻል። ህይወት በቃኝ የት ነው ያለሽው? የት ሄደች? የት ይሰማሻል? ድምጽሽ ተቋርጧል። እያወራሽ ከሆነ አትሰሚም። እና ሜቢ ኔትወርክ ሆነ ያሳያል። ቀይ ያበራ ነው። አላበራም። ወጣች። ጋስ እንደገና አስገባ። አጅማን ካለሽ የምፈልጊው ነገር ካለ እኔ አጅማን ስለሆንኩኝ አደርግልሻለሁ። ንገሪኝ። ሰሚን አስገባውማ ከገስት ፈልግና ምን ሚለው ይሄ ሁለተኛ ጆከር ፈን የሚለውን አስገባል። አዲስ አካውንት። እሺ ጆከር ፈኒ ኪዌ ጻፈውን አገኘሁት። ያንተ ነው? ቆይ ፎሎ አድርጉት፣ ይጠቅማችኋል። እሺ ቀጥሎ ወደ ሐሳብ። እሺ ልጅቱን አስገባት። ሰመዱ እስኪ የት ሄደች? እኔ አካውንት ነው ከላይ ያለ እኔ አካውንት ነው። ሁላችሁም ፎሎ አድርጉት። እሺ ምን ሆነ? እኔ እኮ ጣለኝ ነው ምንድነው ስትል እኮ መልሳት። እዚህ ካለች ችግር የለም። እስቲ አንቺ አንድ ቁጥር ጻፊ እስኪ ጃዬ ሳቢልኝ ካለች። ቢኒሻ ባሉ ፎሎ አድርጉ። ፎሎ ባክ አደርጋችኋለሁ። ይሄኛውን በዚህኛው ነው የምታገኙኝ። ከዚህ በኋላ ይሄኛውን ቸግሮኛል ልሸጠው ነው። ኖ አታደርገውም። እየጻፈችልህ ነው ሰመዱ። ጻፈች። እስኪ ጎትቻታለሁ መሰለኝ። 800ችሁም ፎሎ አድርጉ ይሄንን አካውንት። እኔ አካውንት ፎሎ አድርጉ። ኔትወርክ ነው። እሺ ተረጋጊ። ስሚኝ አሁን ምንድነው የምትፈልጊውን ነገር ኔትወርክን ያቋረጠኝ ከላይ ያለው ጆከር የሚል አይዞሽ እናት አታልቅሽ። አይዞሽ ተረጋጊና አስረጅን። ምንድነው የፈለግሽው ነገር ይመስል ነበር የምሰራው።
ምን ነበር የምትሰሪው? ህይወት በቃኝ። ወይ ቦታ ቀይሪና ተረጋግተሽ እንትን ኔትወርክሽ አይሰራም። አጠገቧ ሰው የለም አጠገቧ ወይስ ኒኮ ከላይ ያለውን ጆከር ፈኒ የሚለውን አካውንት ፎሎ አድርጉት። መልሳ ልጅቷን። እሺ ህይወት በቃኝ። አብዛኛው አካውንቴን የምታገኙ በዚህም በዛም ታገኙኛላችሁ። ይሄ አስፈላጊ ስለሆነ ፎሎ አድርጉ። ካለ አዲስ ነው። ሰሜ ወይ ኔትወርኳን የሚያስወጣት ወገን የሰው ልጅ ህይወት በቃይ ብሎ ከመጣ ልንንከባከበው፣ ልንጠይቀው፣ ልናየው ይገባል። ፋሚሊ በተለይ እህቶቻችን በስደት ዓለም ያሉ እህቶቻችን ስንት ዓመት የደከሙበትን እየተበሉ ነው ያሉት። ሁለተኛ ከላይ ያለውን ጆከር ፈኒ የሚለውን ሁላችሁም ፎሎ አድርጉ። 500 ሰው ደረሰ መሰለኝ። ጊፍት የሰጠኝ ሰው አለ? የለም። ፎሎ አድርጉት። ይሄን ቤትም ጆካንም እኔንም ፎሎ አድርጉን። በደንብ አድርጉ ፎሎ ቤቱን። ህይወት በቃኝ። እኔ ተመለሽ ማኪዬ። ያለች ኦኬ። ተረጋግተሽ አስረጅን የኔ እናት። ስሚ በመጀመሪያ አታልቅሽ። ይቡ ምንድን ነው የሆንሽው? ኔትወርክ ነው እየነቀለኝ ያለው። እሺ ሀሳብሽን ቶሎ አስረጅ። ምን ሆነሽ ነው? ያለሽበት ምናምን ተናገሪ ቶሎ። ያለውበት አጅማን ነው። እሺ እዛ ስራ ከጀመርኩኝ ገና 1 ወሬ ነው ማለት ነው። በጀመርኩ በሶስተኛው ቀን አመመኝ። ከዛ ሐኪም ቤት ገባሁ። ሐኪም ቤት ገብቼ ታከምኩኝ ማለት ነው። እንደገና ሲያመኝ ፋይል ክፈቺ ሲሉኝ ጥዬ መጣሁ። ከዛ አሁን እግዚአብሔርን ትላንት ምራሴ ላጠፋ ነበር። ቪዲዮችን ሁሉ ያጠፋሁት ቤተሰብ ከማስጨንቅ ብዬ የኔና ታይዘሽ አታልቅሽ። ይኸውልሽ ሰው ያግዝሻል። መጀመሪያ ንገሪን፣ ምን ሆነሽ? ችግርሽን ንገሪን። አታልቅሽ። ገንዘብ ተዘርፎብሽ ነው ወይስ የምትታከሚበት አተሽ ነው? ምን ሆነሽ ነው እኮ? አሁን 1 ወር ሆነኝ ስራ ከጀመርኩ፣ ግን ምንም ሳልሰራ ቪዲዮ በለቀቁበት ብቻ የላኩ በእጄ ብር ይዤ ነበር የጀመርኩት። እስከ 4000 ትርፍ ብር ይዤ ነበር የጀመርኩት ጌታ። እሺ ከዛ አሞኝ 2000 ብር ነው የተከራየሁት ቤት። አሞኝ ማለት ነው ሳልሰራ አለፍኩኝ ማለት ነው። ከዛ አሁን ሰዎቹ እንዳመመኝ አይተዋል። ወረቀቴ ሁሉንም አሳይ ካላችሁ ማሳያቸዋለሁ። የልብ ኢንፌክሽን ነው አሉኝ ሐኪም ቤት ማለት ነው። ከዛ አሁን ደግሞ ካልቀጠልሽ እኔ አሁን ኦንላይን ነው የምሰራው ቲክቶክ ላይ ማለት ነው። አሁን ማትቀጢ ደግሞ ካምፓኒ ውስጥ ነበር ኮንስትራክሽን የሚሰራው እዚህ ሀገር። ከዛ የኩላሊት ጠጠር 2ቱም ኩላሊት ጠጠር ተገኝቶበት ስራ አቆመ። ከዛ አሁን እነሱ ደግሞ ካልቀጠልሽ ውጪ ያሉኝ ከቤት ማለት ነው። ምንም በእጄ ነው የለም። እንዴት ነው? ተረጋጊና በስርዓት አስረጅኝ። ራሴ ላጠፋ ነበር። እግዚአብሔር ምስክሬ ነው። ተረጋጊ። መስኮት ላይ 2 ወጥቻለሁ። ሽንት ቤት 2 ገብቼ አቀግራ ገብቶኛል። አሁን ተረጋጊ። መጀመሪያ ከጭንቅላትሽ ራስን ስለማጥፋት የቤት ኪራይ ወይ የሆነ ነገር ስለጎደለ ራስን ማጥፋት ከጭንቅላትሽ አውጪው። በጣም የሰነፍ ሐሳብ። ነገ ካልተሳካስ? አሁን እሺ እንደዚህ ያልሽ ከዛስ ነገስ ካልተሳካ ድጋሚ እንትን ትያለሽ። አሁን የቤት ኪራይ ነው ችግርሽ? እንደዛ ነው የምትለው። ሊያባረኝ ነው
የቤት ኪራይ ነው ችግርሽ? እኔ እናት እኔ ለመስራት ነው የምፈልገው። በቃ ልሰራ የራሴን ልሰራ ነው የምፈልገው። ያው ቪዲዮ ከፍቼ ማሳያለሁ። ቤቴም ከፈለጋችሁ ባካባሽ ማረፊያ፣ አሁን ለጊዜው ማረፊያ የራስሽን ስራ መስራት መብትሽ ነው። አሁን ለጊዜው ስራ ነው ያጣሽው። የቤት ኪራይ ነው ያስጨነቀሽ? ማረፊያሽ ምንድን ነው ያስጨነቀሽ ነገር ንገሪኝ። አሁን እኔ ውጪ ስላሉኝ ነው። በቃ ማትቀጥይ ከሆነ ውጪ ሌላ ሰው እናስባለን። የቤት ኪራይ ነው አይደለ? የቤት ኪራይ ካለ እኔ ሌላውን እቃውን ምኑን ከሰው ተበድሬ ለምኜም አስገባለሁ። የቤት ኪራይ ነው። ስለዚህ እዚች ጋር በመጀመሪያ ደረጃ ዱባይ የምትኖሩ ማለት ነው 1300 ሰው አለ ዱባይ የምትኖሩ ሁላችሁም ፎሎ አድርጋችሁ ታግዟት። የቤት ኪራይ ስንት ነው? 2000 ነው። 2000 ድርሃም አጅማና የኢትዮጵያ ንግድ ባንክ አካውንት የኢትዮጵያ ንግድ ባንክ አካውንት አለሽ አንቺ? አሁን እዚህ የቻሉትን እንድናስረዳሽ 1300 ሰው ኖ እንደዚህ ዱባይ ላይ እርዳታ እዚህ አይቻልም። ፎሎ አድርጓትና አውሯት በውስጥ ዱባይ ላይ እርዳታ ምናምን እንደመሰባሰብ ስለማይቻል ፎሎ አድርጓትና እዚህ ያላችሁ 1400 ሰዎች ፎሎ አድርጓትና በውስጥ አውሯት። ተረዳችሁ? ፎሎ አድርጓትና በውስጥ አውሯት። ምክንያቱም 1400 ሰዎች ከሷ እቃ ያላትን የምትሸጠውን ኦንላይን የምትሸጠውን እቃ ብትገዟት እቺ ልጅ በአንዴ ሁሉ ነገሯ ማስተካከል ትችላለች። አንድ ሰው አንድ እቃ ቢገዛት፣ ሁለት ሰው ሁለት እቃ ቢገዛት እቺ ልጅ ካለችበት በአንዴ መውጣት ትችላለች። ስለዚህ እነሱ ጋር ስለማይቻል እናቱ እኔ በኋላ ስገባ ቤቱን ይከፍታል። 2000 ድርሃም ነው አይደል? የቻልኩትን ሰው እንዲያሰባስብልሽ ትንሽ እንዲያዋጣልሽ አደርጋለሁ። እሺ አትጨናነቂ። እሺ እኔም ፎሎ አድርገሽኛል አይደል? ፎሎ አድርጊው ጆከር። ራሱ ሃይ ብዬሽ ነበር ጆከር። ዛሬ ብዙ ቴክስት አለ ላየው ይችላል። እኔ አላየውም ብዙ ስለሚበዛ ፎሎ ካልመለስኩልሽ ስለማላየው በኋላ ስገባ እቺኛዋን ፎሎ አድርጊያት። ካልሆነ የሚለውን አሙዬም ፎሎ አድርጊ። ተበድሬም ቢሆን 2000 እንዲሰጥሽ ያደርጋሉ። የኔ ቆንጆሽ በቃ አሙዬም ፎሎ አድርጊያት። ዛሬ 2000 እኔ በቤቴ ንግድ ባንክ ይዘሽ ነይ፣ የኢትዮጵያ ንግድ ባንክ ይዘሽ ነይ። ካልሞላልኝ ተበድሬም ቢሆን ተቀጥሬም 2000 ድርሃሙን እኔ ያሰጥሻለሁ። ተባረክ ወንድሜ ተባረክ። መልካም ሰው። እሺ በቃ